ሰላም ለእናንተ ይሁን ተመልካቾቻችን እንደምን ከረማችሁ ይህ ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን እንደገና ሰዓቱን ጠብቆ መልሶ ተገናኝተናል በዛሬው ደግሞ አዲስ እንግዳ ይዤላችሁ በጣም ከዚህ በፊት ምስክርነታቸውን ወደ እናንተ ያደረስኩት ወንድማችን ብርሃኑ እንደዚህም ነው እህታችን ብርቱካን ዛሬ እንደገና እግዚአብሔር በምስክርነታቸው ስለሰራው ድንቅ ስራና እግዚአብሔር ደግሞ ከነሱ ጋር ያደረገው ነገር እንደገና ሊመሰክሩልን ምስክርነት ሊያቀርቡልን በሲኤምኤን ስቱዲዮ ተገኝቷል እንኳን ደህና መጣችሁ እንግዲህ ምስክርነታችሁ ከተላለፈ በኋላ ያው እኔም ጋር ብዙ ምስክርነት መጥቷል በእናንተ ምክንያቱም ፕሮግራሞች ተጀምረዋል እዚህም ድረስ ስቱዲዮ እየመጡ ብዙ ሰዎች ተጸልዮላችኋል በእናንተ ተጽናንተዋልና እንግዲህ ምን አዲስ ነገር አለ እንግዲህ ተመልካቾቻችን ይሄንን ምስክርነት ከሰሙ በኋላ እናንተስ ምን አዲስ ነገር አለ ዛሬ እንድትነግሩን የመጣችሁት እንመድረኩን ሰጥቻችኋለሁ እሺ ቀድሚያ ያለው አዲስ ነገር ተናገረኝ ባለፈው በመሰከርኩ ምን አዲስ ነገር አዲስ ነገርማ ብዙ ነገር አለ አዲስ ነገር ያው ብዙ ነገር ሆኗል በጣም ከገረመኝ ነገር አንዲት እህት አሜሪካን ሀገር ነው የመጣሁት በላቢ ድረስ ነው መጣችና ለበጣም ልቤን ከነካይ ነገር ነው ለስንት አመታት ነው ለሶስት አመታት እንጀራ በልቼ አላውቅም እና አጭር ጸሎት ነው የጸለይ ነው እግዚአብሔር ሆይ እኛ በኋላ ነው የገለጠችው ራሷን ማልባት አሁንም እየተከታተለች ሊሆን ይችላልና ወዲያው ነው ያንን ነገር ልቤ ውስጥ የቀረው ነገር ይሄ ነው በጣም አለብኝ ጧት ደወለችና እንጀራና ቡና ይዤ እየበላው ነው እኮ አፍላ ጧት ደወለችና ፈውሶች ብዙ ናቸው ያው እንግዲህ ሰዎቹ ይናገሩ በብዛት መቼም ሰዎቹ ብዙ ስለማይመጡ እኛ ጋርም የጻፉ ብዙዎቹ እየተባረኩ ነው ግን ወደ እናንተ ምስክርነት ስለሚመጣ ስለምትጸልዩላቸውም ደግሞ ምን ያክል ሰዎች ምክንያቱም የምስክርነቱ ውጤት ነው አሁንኛ ዋና የኛ ደሞዛችን ምንድነው በእናንተ ምስክርነት የመጣው ውጤት ነውና ይሄን እንድትነግሩን ነው አሜን እሺ እግዚአብሔር ይመስገን እዚህ መተን ከመሰከርን በኋላ ብዙ ነገር ሆነዋልና ያው ብዙ አንደኛ ብዙ ሰዎችን አፍርተናልኛ ብዙ ሰዎች ወደ እግዚአብሔር ሐሳብ ተመልሰዋል ጸጋቸውን የጣሉ ሰዎች ነበሩ እንደገና ደግሞ በጣም ከቸርች የራቁ ሰዎች ነበሩ እኔ ያገኘዋቸው ማለት ነው እና በቃ ወደ አገልግሎታቸው እንደተመለሱ እግዚአብሔር መልካም ነገር እንዳደረገላቸው መስክሮልኛል እስካሁንም አብረን እንጸልይ ሰዎች አሉ እና አንድ እህት ምን አለችኝ ብዙ ነገር እንትቼ ነበር አለች እኔ በቃ አልጠቅምም ማረባም ብዬ አገለግል ነበር ታውኩ ካለውበት ሁኔታ ተነሳ ልክ ግን የእናንተ ምስክርነት ሰምቼ ከተጸለየልኝ በኋላ በተለይ ያው እኔ ቃል ነው መነግራትና በዛ ውስጥ ግን እግዚአብሔር የሚያስጥለኝም ነገር ያስጣለኝ ያስታጥቀኝም ያስታጥቀኝ ብዙ ነገሮች ተሰርተው ወደ አገልግሎት ተመልሻለሁ አለችና ሌሎችም እንደዚህ ብዙ ሰዎች አሉ በቃ ጸጋቸውን ጥሎ ነበሩ ከቤተ ክርስቲያን ርቆ ነበሩ እና እግዚአብሔር ይመስገን ትልቅ ነገር ሆኗል አሜን የተፈወሱም ሰዎች አሉ ጌታ ይመስገን ያው ብዙ ያው እንደ ቤተሰብ አብረን አሁን የምንጸልይ ሰዎች አሉ እና እግዚአብሔር ብዙ ነገር አድርጎላቸዋል እግዚአብሔርን አመሰግናለሁ በዚህ ማለት ነው ያው እኛም እግዚአብሔር እንግዲህ ረርቶን ሰው አድርጎን ለሰዎች እንደዚህ መብትና ያው ምስክር ሰዎች ወደ እግዚአብሔር ሐሳብ እንዲመለሱ ምክንያት ከሆነን እግዚአብሔርን በጣም አመሰግንኩት አሜን እግዚአብሔር ይመስገን አሜን እዚህ ላይ ግን እንደው ምናልባት ብዙ ሰዎች ይደውሉና ጸልዩልን ይላሉና አንዳንድ ሰዎች አሁን ጸሎት ራሳቸው ማይጸልዩ ሰዎች አሉና ሁሉ ጊዜ ሰው ካልጸለየላቸው ጸሎታቸው ማይሰማ ይመስላል እነዚህ አይነት ሰዎች አጋጥሟቸው አቃል ለነዚህ እርግጥ ነው ሰው ሲቸግረው ጸልዩልኝ ብሎ እንትን ይላል ይደውላልና ለነሱ ደግሞ ያላችሁ ምክር ካለ እንደው በዚህ አጋጣሚ ተመክሯቸው ደስ ይለኛል ልክ ነህ ቆንጆ ጥያቄ ነው ተስፋ ያነሳው ብዙ ሰዎች አሁን ይጸለይላቸዋል ግን የሚፈልጉት ምንድነው ቃል ብቻ ነው በህይወት መገለጥ ያስፈልጋል ራሳቸው ማስፈጻሚ መሆን አለባቸው እግዚአብሔር ይናገራል የሚመጡበትን ነገር ተነግራቸዋል አጣጫ ታሳያለ የመጽሐፍ ቅዱስን እንዴት በጣም የሚገርም ነገር ከፈረንሳይ ሀገር ፈረንሳይ ነኝ ያለችና ምንም የምታውቀው ነገር የለም እና እኔ የሚያስተምረኝ እኮ የለም አለችኝ በቃ በየሰዓቱ ሰዓት ንገረኝና ለተማሪም ነኝ አለችኝ እና ቸርች አለ ግን ይሄዳለሁኝ አስተማሪ የለኝም ማለት
እንደዚህ አይነትም ሰዎች አላቸው ከአያያዝ የተነሳ የማይያዙ ሰዎችም አሉ እነኚህን ሰዎች ተሸከማለህ ያው ሚዛቸውም ስለሌለ ዋጋ ትከፍላለህ ግን ደግሞ ዛሬ አሁን ጸልየን ጠዋት ይመጡና በዚህ ነገር ላይ ቃል አውጣልኝ ይሉሃል እሱ ነገር እንደውም በተለይ ቃል አውጣ የሚለው ነገር ቃል አውጣ የሚል ቃል ጌታ ይባርክ እና በጣም ቃል አውጣ ማታ እኮ ጸልየናል ቃል እኮ የምናወጣው በጸሎት ነው ጸልየን ነው ዝም ብለን ደግሞ አንናገርም ቃል ዝም ብላ የምታነበው አይደለም ቃልን ለማንበብ አይ አንድ የለመዱት ነገር አለ ምክንያቱም አንዳንድ ነቢያት በተለይ ሐሰተኛ ነቢያት እኔ ከተናገርኩ ይሆንልሃል የሚል አስለምደዋቸውና ቃል አውጣ የሚሉት እሱን ነው አንተ ይሁን በልልኝ ይሁንልኝ እንደዛ አይነት ውሸት ነው ይሄን ነገር ይሄን ነው እኛም አሁን ብዙ ጊዜ ለየትኛውም ነው አንመችም ማንመችበት ነገር ምንድነው እውነቱን ነው መነግረህ መጀመሪያ ሰው ቃል ውስጥ መኖር አለ ሁለተኛ መንፈሳዊ ነገር ጤናማ መሆን አለበት በመንፈሳዊ ነገር ጤናማ የሆነ ሰው የእግዚአብሔርን ድምጽ ነው አንድ የመንግስት ሰራተኛ ነኝ ያለ ምናልባት ቴሌቪዥን ሲከታተል ይችላል መካነ ኢየሱስ ነኝ ያለ ወደ እንቁላል ፋብሪካ አካባቢ ያለ መካነ ኢየሱስ ነው ያለው ታለ ብዙ ሰዎች ስለሚደውሉ የመንግስት ስራ ነው መሰራው አለ አንድ ቦታ ወሰዱኝ አለ ይዘውኝ ሄዱና አለ የሰራው ጌታ እግዚአብሔር እንዲ ይልሃል እና እንዲ ይሆንልሃል አለ ትንቢት አትንገረኝ አልኩት አለ እኔ አሁንም ይሆን ኮን አሁን ንገረኛል ያለበለዚያ ግን እንዳትነግረኝ አለ ይሄ ምንድነው እሱ ቃል እኔ የመጀመሪያ ጊዜ ቃል የሚነግረኝ ሰው አገኘው አለ የዚህን ያህል ደርሷል ሰዎች እንደዚህ የጨከኑ ሰዎች አሉ ግን ደግሞ እንደዚሁ ሳስበው ያው መሰረት የሌለው መሰረት የላቸውም ቤተክርስቲያን ትኩረት አድርጋ ምእመኖቿን ብትይዝ ቤተክርስቲያን ትኩረት አድርጋ አገልጋዮች ወይም ደግሞ የተለያዩ ሰዎች ምእመኖቻቸውን እንዴት ማስተማር እንዳለባቸው ስለሚሏቸው ይላሉ አልተማሩማ የተማሩትን ነው መሰረት ግን መስጥ ያስፈልጋል መሰረት ቤተክርስቲያን መሰረት ልትሰጥ ምእመኖቼ ምኑ ጋናቸው ያሉት መሰረተ ክርስቶስ ተሆነ ሙሉ ወንጌልም ይሁን የፈለገው ቤተክርስቲያኑ መንፈሳዊ ነገር ከእግዚአብሔር ቃል ጋራ የእግዚአብሔር ልጆችን በምን ማሳደግ አለባቸው በእግዚአብሔር ቃል ማሳደግ አለባቸው ከዚህ የተነሳ እነሱ ላይ አልፈርድም ሁለተኛው ነገር ደግሞ ምንድነው እሱ መሰለ እዚህ ድርጅቴ ላይ ጸልይልኝ አለ እኔ ስንት የታመመ ሰው አለ እውነት ነው ድርጅቱ ቢጸልይለ ችግር የለውም ድርጅትን ሰርተ ነው የምታገኘው በእውቀት ታገኘዋለህ ግን እዚህ ነገር ላይ ጸልይልኝ እንዴ አንተኮ ታማኝ እንኳን ይባርካል የእጆችን ስራ እግዚአብሔር ምን ይላል ነው የሚለው ይባርካል ነው የሚለው ያ ችግር የለበትም ያ እንዳለ ምንም ችግር ግን ምንድነው ዋናው ነገር የሚጸልይላቸው ብዙ ነገሮች አሉ ትውልድ አሁን 666 ምን ይያለ ነው እየበዛ ያለበት ሰዓት ነው የተለያየ ነገሮች ብዙ ነገር የምንጸልይባቸው ርዕሶች አሉ እንደገና ደግሞ ስለምድራችንም የምንጸልይበት ርዕስ አለ ይሄ ሁሉ ነገር ይያለ ትውልድ አሁንም ምድር ላይ ነው ያጣበቁት ስለዚህ እግዚአብሔር ምህረት ያደርግላቸው ጌታ ቢረዳል እኛም እዚህ ውስጥ ገብተን ለማገልገል እነዚህን ወገኖች በተለይ አሁን ብዙ ቦታ መድረስ አንችልም ባለፈው ልክ እዚህ ሮብ ጸልየን ምንድነው የተባለው 72 አይደለም 4 ኪሎ ሰፈር ይባላል አሉ ወደ ጣፎ መሄጃ ገረመኝ ሰው እንደዚህም ተጠምቷል የሚገን ለካስ ሰራተኞች የባንክ ምንምናም የመሳሳት ግጥም ብሎ መጡ ከዛ ቃል ተጠምተዋል እና በጣም ልቤ አዘነ እነኚህን ሰዎች ይዘን መውደቅ ጀመረን መጸለይ ጀመረን ማለት ነው እግዚአብሔር ካረዳ ከባድ ጊዜ ላይ ነው ያለን ተስፍሽ እና እግዚአብሔር ትውልዱን በተለይ ደግሞ በነብይነት እናገለግላለን የምንል ሰዎች እግዚአብሔር ድምጽ ሰምተን ነው ይሄንን የምናደርገው ድምጽ እስከሰማን ደግሞ ይሄ ሁሉ ነገር ለምን በእኛ ላይ መጣ ለምንድነው እሱ ይሄ ነገር የሚለው አንድስ የሚገለጥ ነገር የለም የኔ ጥያቄ ነው ለምንድነው ጌታ ሆይ ይላል ውጭ ሀገር ያለው ችግር የለም እዛው ተለያየ ነገሮች ስላሉ ማለት ነው እና ይሄ አስቸጋሪ ነገር አለ የገጠመኝ ይሄ ነው በጣም ነው ማመሰግነው እንግዲህ ወደ ቀጣዩን ስንገባ የቀረ ምስክርነት አለ ለእግዚአብሔር ክብር መናገር አለብን ያላችሁታልና ወደሱ መሄድ እንችላለን እሺ እግዚአብሔር ይመስገን ያው መመስከር የነበረበት ግን የረሳነው በርግጥ ያው በጣም ስለቆየ ምስክርነቱን ከጨረስን በኋላ የሆኑ ወገኖች አሉ በወቅቱ ያው ተቀርጾ ነበር ቪዲዮና ሲዲውን አምጥቶ ሰጡንና ያያየን ከዛ ይሄ ዋና ነገር ነው እንደመተው ነው ይያል ነው ላንተ ደግሞ ምንድነው እሺ እግዚአብሔር ይመስገን አንዳንድ ወገኖች ምን ይያሉ ነበር አንቺ
ስለ ትልቋ ልጅሽ ብቻ ነው አወራሽው አንድ ልጅ ነው እንደ ያለሽ አሉኝ እና አይ ሁለት ልጅ ነው ያለኝ ያው ሁለት ልጅ እንዳለኝ ተናግሬያለሁ ግን በብዛት ያው ከሷ ጋር ነው ብዙ ዋጋ ከፈል ነው የተፈተነው ብዬ ነው መሰከርኩላቸውና እንግዲህ ያው ወደ ዋናው ነገር ስንገባ ትልቋ ልጄን ከወለድኩ በኋላ እግዚአብሔር 2 አመት ምናምን ሆናልና በዛ ሰዓት ያው መንፈሳዊ ድገትም የለም ያለፈው እንዳወራ ነው እና እግዚአብሔር ወንድ ልጅ ይሰጥሻለሁ ስለ አልፈልግም አልኩኝ ምክንያቱም እኔ ጸጋህን ስጠኝ እኔ ልጅ እንዳሰጠኝ አልኩ ምክንያቱም ያው በሷም ዋጋ ብዙ ዋጋ ስለከፈለን እኔ አልፈልግም በቃ ከሰጠ ጸጋህን ስጠኝ አልኩና ያው በዚሁ እግዚአብሔር እንግዲህ ጸጋውን አመጣ ቀጠለን ከዛ እዚህ አዲስ አበባ ወደ ሰበታ ያገለገለን እግዚአብሔር ተናገረኝ ሆነ እሷ የ8 አመት ልጅነት አላቸው ከዛ እግዚአብሔር ልጅ እንደሚሰጠኝ ተናገረኝ በዛ ወቅት ደግሞ እሷም ወንድም ውለዱልኝ አለች ስትል ወይ ደግሞ ካልቻላችሁ ከቻይና ገዝታችሁ አምጡልኝ አለች ከዛ ልጅ እኮ ከቻይና ይገዛም ይሄ ወንድምሽ አልኳት ይሄ ልጅ ነበር አይሱ ወንድም አይደለም ጓደኛዬ ነው እኔ ወንድም ፈልጋለሁ አለች በዚህ ውስጥ እግዚአብሔር ያው ልጅ እንደሚሰጠኝ ያገለገለን ተናገረኝና ጌታን ግን እንዲያልኩት ጌታው እኔ ነግሬሃለሁ ልጅ መውለድ አልፈልግም እንዳሰጠኝ እኔ ፍቃደኛ ሳልሆን ብዬ እግዚአብሔርም በቃ አልሰጠኝም ማለት ነው ስላልፈለኩኝ ያው እግዚአብሔር ይሰማል አንዳንዴ ያው ምንለው ነገርና ከዛ ያገለገልን ስል በቃ አልተውከኝም በቃ እሺ አሁን ፍቃደኛ ሆኛለሁ አልኩ የሷም ጥያቄ ስላለ በዛ ሰዓት ያው አልቆየውም ያው ወዳው ይሄ ሁለተኛው ልጅ ተረገዘ ማለት ነው እና ያገለገልን እንግዲህ ያው ምርመራ አለ ከዛ ወደ ሆስፒታል ልኩ ማለት ነው ሆስፒታል ሲመረመር ያው ከምርመራው አንደኛው ኤችአይቪ ምርመራ አለ እና ያንን ምርመራ ታደርጋለች ተባልኩሽ አልኩኝ ከዛ በፊት ግን ህልማዩ ሳሊድ ሆስፒታል አንድ ሰውዬ ያባረረኛል መርፌ ሊወጋኝ ማለት ነው ከዛ በጌታ በኢየሱስ ስም እኔ ላይ አይሰራም እያልኩ በዛ ነቃው ይሁን የሰውዬ የኤችአይቪ መርፌ ሊወጋኝ ሲያሳድደኝ አየኋልኩ በኋላ ልክ ሲሄድ ተመረመርኩኝ እና ያጋጠመችኝ ዶክተር ግን በጣም ከባድ ነው ተመረመርኩ ከዛ አሁን ብኖርብሽስ አለች አይኖርብኝም አልኳት እንዴት አወቅሽ አለች እኔ የክርስቶስ ደም ውስጥ ያለ በዛ ላይ ደግሞ እኔ ምንም ምኖርበትም ምክንያት የለም በቃ አይኖርብኝም አልኳት ለማንኛውም እናያለን አለች ያው እሱ ውጭ ቆሟል ተመርምሬ ገባው ከገባው በኋላ እንግዲህ አንቺ እንደፎከርሽው አይደለም አለች እና ምንድነው አልኳት ፖዚቲቭ ነሽ አለች ነው አልኳት አይደለሁም አልኳት አይደለሁም በፍጹም አልኳት አልቀበልም አልኳት ከዛ በኋላ ይሄው እንግዲህ ምርመራ ውጤት አለች ለማንኛውም አንቺም ልጅሽም አደጋ ላይ ናችሁ ስለዚህ አሁን ወደ ልጅሽ ይተላለፋል ያው ትሞታላችሁ አለች እኔ አልሞትም ልጄም አንሞትም አልኳት እዛ በቃ ወጣው አዝኝ ምን አሉሻለኝ እንደዚህ በቃ ተያተስም ይሄንን አለኝ ሄረን ከዛ በኋላ መጸለይ ጀመረን ከዛ ደግሞ እስቲ ቆይ ብሬን ሌላ ቦታ ሄደን ቼክ አደረገን ያው ሁለታችንም ማለት ነው እሱ ነፃ ግን ያው ያየሁት ነገር ነው የሆነው በኋላ ምን አለ ሰዎች ብዙ ጊዜ ወይ በስራዬ ነው አመጣሁት እንደዚህ ነው እንደዛ ነው ይላሉ ግን እናንተ ምንድነው ስራችሁ ወንጌል ነው የምናገለግለው እንግዲህ የኛ መሳሪያ ስህተት ሊሆን ይችላል አለ እሱ ከዛ ሄደን በኋላ ያው አገልግሎታችንን ቀጠለ አንቺ ምንም ድንጋጤ ምናምን ውስጥሽ አልገባም ምንም አልመሰለኝም በቃ እኔ በፍጹም አይኖር አልቀበልም አልኩ ምናምን ቀድሜ ያይቻለሁ ያየሁት ነገር ስላል ከዛ ፈጥነሽ ወደ ልጅ እንዳይተላለፍ መድኃኒት አለ እንዲያለ ምንም አልወስድም እኔ ውስጤ መድኃኒት አለ አልኳት ከዛ ቀጠለን በኋላ ግን እስቲ ቆይ ጸሎት ወገኖች እኮ ያው በጸሎት ይሄ ሁለተኛው ቦታ ተመረመርሽ እዛም እንደዚህ ያው ነው ሁለቱም ጋር ተመሳሳይ እሺ ከዛ የጸለይን ደግሞ ጌታ ዝም በሉ ለማንም እንዳንናገር
እና አብረን የምንጸልያቸው ወገኖች አሉ ማክሰኞ ከዛ በቃ ለነሱ እንኳን ነግረን አብረን ጸልየን ዝም በሉ አለ ጌታ ዝም አለን በኋላ እኛ አገልግለን ብዙ ትልልቅ ነገር ይሆናል ስንገባ የኛ ነገር ቁጭ ነው እና በኋላ ላይ ግን ሶስተኛ ቦታ ሄድኩ ለመረማ እሱ ነፃ ነው እኔ ያው ነው ውጤቱ ከዛ ጌታ ሆይ ምንድነው ይሄ ነገር አሁን ሶስተኛ ጊዜ እና እኔ እኮ እንደውም ምን አሉ ሶስተኛ ቦታ ላይ ውጭ ሀገር ልትሄዱ ነው አሉ አዎ ውጭ ሀገር ልንሄድ ነው ከዛ ደግሞ ውጤቱ ሁለት አይነት ነው እና ለሱ ይነግረዋል እሱ ለኔ አስቦልኛው ነፍሰ ጡርም ነኝ ወዴም ትንሽ አድጓልና ከዛ ሰላም ማን ነው ለመሆኑ ውጤቱ ፖዚቲቭ ሆነ ማን ነው አንቺ ታዲያ ለሱ ምንድነው የምትነግረው አልኩት ማለት እንደዚህ ነው እንደዚህ ችግር የለም አትጨናነቅ አልኩት ምክንያቱም እኔ የፈጠረኝ አምላክ እንደዚህ አይነት ነገር እንደማደርግ አውቃለሁ ልጅ የሰጠኝ እግዚአብሔር ነው እኔን የፈጠረኝ እግዚአብሔር ነው እንደሌለብኝም እርግጠኛ ነኝ አትጨናነቅ አልኩት በቃ ይሄ የሰው ውጤት ነው የህክምና ውጤት እንጂ እግዚአብሔር ውጤት አይደለም ስለዚህ እግዚአብሔር ባርክ ብለ ወጣን ከዛ ብርሃኑ አሁን እዚህ ላይ ምን ተሰማህ በጣም ከባድ ጊዜ ነው ያ ጊዜ ምን አይነት ጊዜ መሰለክ ዮሐንስ ወንጌል ምዕራፍ 9 ላይ ያለው ሰው ኢየሱስ አይኑን ቀብቶት ግን ሂድ የሚለው አይኑን ቀብቶታል ግን ጨለማ ነው ለኔ የዛን ሰዓት አይኑ ተቀብቷል እኮ ግን ሂድ ነው የተባለው የጨለማ ጊዜ በጣም ምጥ ጊዜ ነውና እኔ ኔጌቲቭ እሷን ፖዚቲቭ ሲል ሁሉ ጊዜ በየትንበት ቦታ ሁሉ እንደዚህ ነው አሁን እሷን መንከባከብ ነው በቃ አሁን ያለኝ አማራጭ ምንድነው በቃ ምንም ግን ልዩነት የለም በነገራችን ላይ ምንም ነገር የለም አሁን ያው ሁሉ መደበኛ ነገር ሁሉ ነገር ነውና ግን ለምንድነው እኔ የማይዘው ደም እኔ ጥያቄ ነው እና ለምንድነው ታዲያ ላይ ስማል ይያዘው የዶክተሩን ጳውሎስ ያለው ዶክተር ጠየቁት እዛ ይሄ እኮ ይገጥማል አለ እሷን ተንከባከባት አለ እሷን ማለ ከኔ የበለጠ የሚያበረታ ሰው ውስጥ አለ እንዲህ ይላትና እኔ ሽንት ቤት ሄጄ አለቅሳለሁ ለሷ ነግረና እሷ እንዲተለዳ ከዛ አውቄባለሁ የምትሄደው ገብቶኛል ትለኛለች ለምን ፍለፊት እንባል ከመጣ አሁን ወደ ምን ያመጡ መሰለ ሁሉም አንድ አይነት ውጤት ነው ይነግረኝ እና አሁን እሷም ደግሞ ሳያት በጣም እንተለደ አውቄባለሁ ትለኛለች ከዛ አረ ሙዬ ጋር አሁን ሲዲውን ታየዋለና በዛ ብል ደግሞ ምን እናደርጋለን መሰለ ትምህርት ጀመረን አሁን አንቺ በትምህርትሽ መቀጠል አለብሽ ቴዎሎጂ ትምህርት ጀመረን ጸጋ ስነ መለኮት ጀመረን በቃ በዛም እየተማ አንቺ ቦታ እንዳሰጪ እግዚአብሔር ባንቺ ትልቅ ነገር ያደርጋል እያልኩኝ ደግሞ ምንድነው ደግሞ ከሆነ እኮ ይርኩሽ እኔ ምን ነበረብኝ እኮ ምን የተለየ ነገር አለላል በዚህ አበረታታታለሁ ግን ወጥቼ ደግሞ ምን አለለው አለቅሳለሁ እና በጣም የመጨረሻውን እንግዲህ እሷ በኋላ ተናገራለች የመጨረሻው ቃል ላይ ወደ እንትን ሄደን ልጁም ሊወለድ ደረሰ እና አሳ ማረኝ አለች እንደው ራሳቸው ያው እንግዲህ አሳ ማረኝ ስትል እንግዲህ እንደ አስበው አገልጋይ አሳ ሲያበላ እና ነይ ያልኳትና ዝም ብዬ በእምነት ብር የለም በእምነት ወዴት ይዣት ሄዳለሁ ወደ ብሔራዊ ቲያትር ጋር ዝም ብዬ ከአዲሱ ገበያ ተነስተን በባስ መጣንና በቃ ምንም ነገር የለኝም በቃ አምናለሁኝ ካለኝ ነገር እምነት እግዚአብሔር በቃ እምነት ነው በቃና እኔ ግድ የለሽም እንበላለን አለ በቃ ከሸተተሽም እኮ እንደበላሽ ይቆጠራል በቃ ምንም ነገር የለውም ብዬ ስል ከዛ እብድ መጣ ምን ብዬ ጸልያለሁ እግዚአብሔር ሆይ አልኩኝ አንድ ነገር ከሆነ አልኩኝ ታዲያ ለምን ጠራኸኝ ስል ማቴዎስ ወንጌል ምዕራፍ 14 ቁጥር 29 ላይ ያለውን ቃል ነው የሰጠኝ ጴጥሮስን እኮ የጠራሁት እኔ ነኝ ጴጥሮስ ገብቷል ሞተ እቺ ቃል ውስጥ የተቀርቀራለችና የት ነው ታየዋለሽ እንት ቤት ውስጥ ነው ሰው ጋር ማትንገሩ ብሎና ለማንም አትነግርም ለማንም የምታወራው ሰው የለም ስለዚህ ሽንት ቤት ገብቼ ከሱ ጋር እቺ ቃል ጆሮዬ ስትገባ ነይ ቃሳ ካማረሽ አልኳትና እንድትወጣ አይደለም የምፈልገው ይዣት ወደ ሄዳለሁ ወደ ብሔራዊ ቲያትር ጋር ምናልባት የቴሌቪዥንም ሲመለከቱታል አሚቲና ኮኪ ይባላሉ እና እብዱን አገኝ መጀመሪያ ያገኘሁት እብዱን አንተ አትሞትም እኮ አለኝ እንዴ አልኩኝ አሚን አልኩኝ በቃ እኔ የሆነ ተጽናናው በቃ እብድ ነው አንተ አትሞትም እኮ አለኝ ከዛ እሷ አርጉዝ ነች እንዲሄድሽ አትሞትም እስቲ ትወልዳለች ነው እንጂ የሚለኝ አትሞትም ማለትን ምን አመጣው አመንኩ እኔ በቃ ነይ ዛሬ ተሳክቷል አልኳት እና እኔ አሁን በዚህ ደስታ ያያለሁ አሚቲና ኮኪ ይባላሉ ቪታራ መኪና አላቸው
የት ናችሁ ይላል እናገለግላለን እንደዛው ነው እዚህ ነን እኮ አለ እኔም እኮ አሳምሮኝ አለች የሱ ሚስት እንግዲህ የምታውቋቸው ሰዎች ናቸው አዎ አሚቲ አሳምሮኛል እኮ ብላ እኩል ነው ያረገዙት ሁለቱ እና ሊወልዱ ነው እና ያቺም አሳምሮኝ እኮ ብቻዬን እንዳልበላ አለች ከዛ ይዘው ነው ሄዳሉ ብሔራዊ ምንድነው ፒያሳ ምንድነው የሚባለው ቦታ ፒያሳ አደባባይ አሁን እየተሰራ ነው ያለው ዳጎል አደባባይ ነው እንትን ወርቅ ቤቶች ነበሩ ዶሮና ከዚህ ዳጎል አደባባይ ነው አይ ፒያሳ እንዲህ ስትደርስ ከ4 ኪሎ ሜትር እንዲህ ልትታጠፍ ስትል ከራስ መኮንን እሱ ጋር የሆነ የማናውቀው እንዲህ አልሽ አየሽ ኢየሱስን አልኳት ዝም በይ አሁን ሚስጥር ነው አሁን ይሄንንም ለማንም አንናገርም ከዛ በጣም እየከበደን መጣና የመጨረሻውንም ቀጠሮ ቀን ደረሰና ማክሰኞ ቀን ቀድም እንዳለችው እንጸልያለን ያም ቀን አለፈ ሳምንት ምናምን ሆነውና ማክሰኞ ቀን ሲመጣ ጌታ ሆይ ምን ትላለለና አሁን ውጪ ገብቼ ሽንት ቤት ገብቼ እጅ ጮዋለሁ አለቅሳለሁ በዚህ ልጆቹ ጋር ተቀጠለይኩ ችግር ነው ክራይ ቤት ውስጥ ነው እዚህ ካለ ጎረቤት አለ ስለዚህ ሁሉም ሊሰማ ሆነ እግዚአብሔር ደግሞ ለማንም ምን አትበሉ ብሎ አትናገሩ ብሏል ስለዚህ ምን ላደርግ ሽንት ቤት ማንንም አይመጣ ሽንት ቤት ውስጥ እጄ እኔ መጠቀም አይደለም ያስኩት እኔ መጮህ ነው ያስኩት ማልቀስ ነው ያስኩት ስመጣ ለካ እንባይን እሷ ደግሞ ታይዋለች እኔ እንትን ብዬ ቆየ ውጣ ያው የክራይ አይደል ተከራይታል ውጣ ተባለና እኔ ጸሎት ነው ያስኩትና ከዛ ወጣለሁ አልቅሰን የመጣው አይደለ እግዚአብሔር ተናግሮ ይለ ትለኛለች አዎ ታዲያ ወደ በቃ አንድ ቀን ወዴት ላልቅስ ታዲያ ከበደኝ ነው አሁን በቃ አንቺ ከዛ ምኑ መሰለ ልቤን የነካኝ ብርሽ አለች ደሜ ተቀርቶ እኮ አለቀ በቃ ከሄድኩም አለችኝ እዛ እንገናኛለን አንቺ ገና ነሽ ላንቺ የተናገረ እግዚአብሔር ለኔ መናገር አለበት እንዴት ነው ይሄ ነገር የሚሆነው መጀመሪያ ለኔ እሷ ጋር ጠንከረልና ውስጥቼ ደግሞ እለቃለሁ ጆቴን መጨረሻ ላይ ማክሰኞ ቀን ሲሄድ ተሰማ አበበና ቆይ ከዛ በፊት ወደ መጨረሻው ከመምጣታችን በፊት ተስፋ ቆረጥሽ አንቺ አቋርጬሽ ስለነበረ አይ ተስፋ አልቆረጥኩም ጸልያለሁ አንዳንዴ ደግሞ እንደ ሰው ይሰማሃል እና ጌታ ሆይ ለምንድን ነው እኔ እኮ ልጅም ስጠኝ አላልኩህም እንደው ይሄ ልጅ ባይመጣ እኮ እዛም ሆስፒታል እጄ ይሄን አልሰማ ስለዚህ ለምንድን ነው እንደዚህ ያደረከው እያልኩ ያው እግዚአብሔር ጋር ከራከራለሁ አንዳንዴ የሆነም ይሰማሃል አለቅሳለሁ እኔም ለብቻዬ ማለት ነው ግን ደግሞ ለሱ እሱም ተደብቆ ሲያለቅስ ለምን ታለቅሳለህ ምክንያቱም እኛ እኮ ቃል አለን እግዚአብሔር ይሄ ልጅ ሲያመጣው ይሞታል ብሎ አይደል እኔ ሰጠኝ አላልኩ ተናግሮ ነው እኮ ይሄ ልጅ የመጣው ስለዚህ ምንም ነገር አንሆንም እላለሁ ከዛ በህልሜ አንድ ነገር አሳየኝ ጌታ ፓስተር ዳንኤል እና እዛም እንደውም የምስጋናም የምስክርም ባላይ ዳንኤል እውነት ለመናገር ወንጌል ብርሃን ማለት ነው አዎ ካሳንቺስ ነበርውና እጁን ጭኖ ሲጸልይልኝ ጌታ አሳየኝ እና ልክ እሱ እጁን ጭኖ እየጸለየ የሆነ ነገር እየተገፈፈ ሲሄድ አሳየኝና ውሰደኝ አልኩት ከዛ በቃሽ አለኝና አብረን ስንሄድ የሱ የሆነ ልጅ አለ ብቻ ፓስተርን ፈልገን ነው ስንለው ቀጠሮ ይዛችኋል ያለ አይ አላስንም አልኩት እንግዲህ ቀጠሮ ካላዛችሁ ቀጠሮ ሊያዝላችሁ በፍጹም አልኩት ዛሬ ነው የሚገባው እኔ ዛሬ ነው የሚገባው አልኩት ምክንያቱም ዛሬ ካልሆነ ተመልሼ ማልመጣም ዛሬ ነው የሚገባው አልኩት ከዛ እሺ ገብቼ ልጠይቅላችሁ አለ ይግቡ አለ እና ገባን ከዛ ገባንና ያው እንደዛ ነው እንደዚህ ነው አላልኩትም ግን ሰይጣን በእኔና በልጄ ላይ ያወጃዋጅ አለ አንተ ደግሞ እጄን ጭነህ ስትጸልይልኝ መንፈስ ቅዱስ በህልም ያሳይቶኛል ስለዚህ እንድጸልይልኝ ነው አልኩት ብዙም አልጸልን እጁን ጭኖ ጸለየ ልክ ስጸልይ እንዳየሁት የሆነ ነገር ተነስቶ ሲሄድ ይታየኛል ለራሴ ማለት ነው ከዛ በቃ እግዚአብሔር ባርክ ብለን እኛም ጸልየንለት ወጣን ሄደን ከዛ የሆነ ነገሮች እንደዚሁ ቀጠሉ እንጸልያለን ቤት ስመጣ ያው እናንተ እንዲሁ ቁጭ ብላችኋል የለሰው ትጸልያላችሁ ለሰይጣን ያውጃል ግን ያው እኔ ምንም እንደማልሆን ግን ውስጤ ይነግረኛል ምንም ነገር እንደሌለ መጨረሻ ላይ ምን አልኩ እንደውም ሆስፒታል አልሄድም አልኩ ከዚህ በኋላ አልሄድም በቃ እዚሁ ቤት ውስጥ ነው የምወልደው እንደዚህ በቃ በየሄድኩበት እንደዚህ የሚባል ሆኖ በፍጹም አላደርገውም
ስለዚህ እኔ ከዚህ በኋላ ሆስፒታል ማለድም ደሜንም አላስቀዳም ደሜም እየተቀዳ ለምን ያልቀረኩ እዛ ምን ጸልይበት ቤት ደግሞ ያው ምግብም አልበላም ብዙና ከዛ ያው በቃ እስቲ ቆይ አብሽ ምናምን ጨጓራሽን ከመመሽ ብላ ያው እነሱ ምስጥሩን ያውቁ አብረን ጸልያለን በኋላ ላይ ያው መጨረሻ የተከራየንባት እናት በእኛው ነው ወደ ጌታ ተመለሰችውና ባካርጋ ነበረ እንደዚሁ ያወራን ሐናንያ እኮ ቆንጆ ነው እና የህፃናትና ያው የእናቶች እዛ ሄደሽ ታያለች ነው እዚህ ሄጃለሁ እዛ ሄጃለሁ አላልኩ አይ እኔ የትም ቦታ አልሄድም አልኩ እዛ ጥሩ ናችሁ በቃ ስሉ እሱም እኔ የእግዚአብሔር ሰው አይደለሁም አንቺ ምንም የለብሽም ለምን እንትን ያለ በቃ እንሄዳለን ከዛ እንደው ምን አልኩት መጨረሻ ላይ በቃ ይሄ ነገር እንደዚህ ነው አው በቃ እንደው ማንተ ራስህ ላይ ያልኩት ስለው ነው ምናምን አለና እሱም እንደዛ ያለሽ የሚገርም በአንድ ጥርስ ብሩሽ ነው ምን ተጠቀመው ያው ምንም የተለየ ነገር የለምና ከዛ እንደውም እስቲ ካለ እኔን ያዘኝ ብሎ እሱ በቀሻምጪ ይያል እና ከዛ በኋላ በቃ ማለት ነው ያው ምናልባት በቃ ራስህን እንድበላልኩት ከዛ በኋላ በፍጹም አለ አንቺ የለብሽም ሰይጣን ያወራው ወሬ ሰማያለሽ እንዴ አልሰማውም እኔ በርግጥ አልሰማም አልኩት ታዲያ አንተስ ለምን ታለቅሳለህ አልኩት ያው እንዲው እንደ ሰው ተሰምቶኝ ነው አለ ከዛ እንደውም በኋላ ላይ የረሳ ነው መጣ ነገር እና ነገሩ በኋላ ላይ ያው እንጸልያለን እንደውም መጠንከር ጀመረን ከዛ ደግሞ የሆነ ወንድም አለ እንዲው ሰይጣን ባንቺ ላይ ያወጀው አዋጅ አይሰራም ብሎሻል እግዚአብሔር አለ ያው አያቅምሱ እንተዋወቃለን ግን ስደውል ከዛ ቡርቴ ሰላም በላት አለው ብረሽ ስል እግዚአብሔር እንዲህ ብሎሻል ሰይጣን ባንቺ ላይ ያወጀው አዋጅ አይሰራም ፈርሷል ብሎሻል ገና አንቺ ብዙ ትሮጫለሽ ታገለግያለሽ አሜን አልኩ ምንም የሚያውቀው ነገር የለም እሱ ከዛ በኋላ ያው በዚህ ቀጠለን መጨረሻ ላይ እንግዲህ አናንያ በቃ ነይ እንሂድ ያው ሄደሽ ታያለሽ አለ ሄርኩ ሲሄድ እንግዲህ ያው እሱም ምርመራ መደረግ አለበት እንደውም በቃ ምርመራ መደረግ አለበት ሲሉ በጣም ያስጠላኝ መጣኝ ቃላትና በቃ እንደውም አልኩ አልመረመርም የትም ቦታ ማለድም ቁጭ ላለው ጊዜ ሲደርስ እግዚአብሔር በእውነት ይሄ ልጅ አምጥቶ ከሆነ እቤት ወልዳለሁ በቃ አለበለዛ ደግሞ ሁለታችንም ይግደልን አልኩ ከዛ እንደሱማ አትበይ ያለ ከዛ ቆየን ቤት በቃ የትም ሳልሄድ ዝም ብለን እየጸለየን እንግዲህ አገልግሎታችን እናገለግላለን እንመጣለን ስንመጣ ደግሞ ያው ሰይጣን የሚያውጀው ነገር አለ እንደዛ ቆየን ከዛ መጨረሻ ላይ ያው እንሄዳለን ሐናንያ ያይዘን ሄደን ስንሄድ ያው እንግዲህ ሂጂና እሱ እዛ ሳይሆን እነሱ ያው እዛው ወሰዱ ከዛ ደግሞ ሂጂ አርሾ ተመርመረሽ ነው ያለ ከዛ ሻልኩና ወጣ አልሄድም አልኩት እኔ በፍጹም በእግራችን እየሄደን ነው በሰሜን ሆቴልና በሞት አልሄድም ከዚህ በኋላ ደም አይቀደም በቃ እግዚአብሔር ከፈለገ በፈለገው መንገድ ይሄ ልጅ ይወለዳል እግዚአብሔር ካልፈለገ ደግሞ ሁለታችን በውስጤ እንዳለ ይሞት በቃ አልፈልግም ቡርቴ ያለኝ እሱ እኔ የእግዚአብሔር ሰው አይደለሁም በእውነት ይሄ ውጤት ካልተለወጠ እኔ የእግዚአብሔር ሰው አይደለሁም ለአንድና መጨረሻ ብቻ እንሄዳለን አልሄድም አልኩት ከዛ በቃ እንትን አለኝ አባበለኝና ወደ ቤት እየሄደ እኮ ነው በቃ ላይ በፍጹም አልመረመርም አልኩ በኋላ በግድ ዞኝ ተመለሰ ፒያሳ ነበር በዛ ሰዓትና ከዛ አርሾ ሄደንና ጌታ ሆይ ከዚህ በኋላ እኔ የትናንትና ውጤት መስማት አልፈልግም ማዳመጥም አልፈልግም ስለዚህ ይሄ የመጨረሻ ሄዶ በቃ አልኩኝ ተያይዘን ሄደን ከዛ ያው ደም ሰጠው እና ውጤቱን እዛው እየጠበቀን ነው ታሽጎ ነው ተሰጠን በፖስታ በኋላ ያው ሐኪሙ ጋር ቀረበን ማለት ነው እንግዲህ በማግስቱ ለሊቷ ለሊቷ እሺ ተናገራ አስተዋወስ ንገረን ያቺ ለሊት ፖስታውን አትከፍትም በታማኝነት ማየትም አይቻልም ምንም አይቻልም ውርርር ነው ያዘ ፖስታውን ይዛችሁ ወደ ቤት ሄዳችሁ ተሰጥቶ ነው ይዛችሁ ነው ለሐኪም ነው የምትሰጡት
እንግዲህ ሚስጥር ነው ልጆቹን አስተኝተን ምን ስንል ትንሿ ልጅ ለካ እኔ የለውም እኔ በቃ ውስጥ ይውርርድ አለ አይደለ አንደኛ ነገሥት ምዕራፍ 18 ላይ ያው ኤልያስ የተወራረደ ውርርድ በቃ ያን በለው በቃ እግዚአብሔር ሆይ አለ በቃ አንተ እውነት ጠርተኝ ከሆነ እግዚአብሔር ሆይ በእውነት ብዙዎች ተፈውሰው ድነው ከሆነ እንዴት አካዴ ላይ ዛሬ አይሰራም እንዴት በኔ ላይ አይሰራም ብዬ የምጥለሊት ያቺ ለሊት እነሱ ይተኛሉ እሷን ሸለብ ያደርጋል ፍጥጥ በቃ ፍጥጥ ብዬ ነው ያደርኩት ምንም እንቅልፍ የሚባል ነገር የለም ልክ ጠዋት ስንሄድ ሄደን ዶክተሩ ጋር ያው ሲጋራ ያጨሳል ዶክተሩና ዶክተሩ ነው ሲጋራ ያጨሳል ሲጋራ ያጨሳል ቡን እያደረገው ኦኬ ኤችአይቪ ኔጌቲቭ አለ እኔ ያለሁበትንም አላውቅም አሁን ወዲያው ክብር መስጠት ጀመርኩ እዛው ነው ቁጭ ብዬ እዛው ሆኜ አምቼሃለሁ እንደ አብርሃም ምህረት አድርግልኝ መተሃል አንተ ሆኗል ደርሷል ጌታዬ ክበር ይሄው አሳልፍ አልሰጠም ብዬ ያንን ተናገርኩኝ አንቺስ ውጤቱ ያው ኦኬ አንቺስ ያው ማታ አታየው ከመሸ ነው ያው እንትኑ ነሰጠኝ እስቲ ነው ከመሸ ነው የሰጠኝ ምንድነው ይሄ ያው ውጤቱ ነው ይሄኛው የመጀመሪያው ነው ይሄ ፖዚቲቭ የተባለበት ማለት ነው ይሄኛው ደግሞ ያው ኔጌቲቭ የተባለበት ማለት ነው ውስጥ ምን አለ ሌላ ፎቶ ይሄ ፖዚቲቭ የተባለበት እሱ ፖዚቲቭ የተባለ እሱ ፖዚቲቭ ይሄ ደግሞ ኔጌቲቭ አርሾ የሰጠው ኔጌቲቭ የተባለ ክብሩ ለኢየሱስ ክብር ለኢየሱስ ይሁን ይሄን የምትመለከቱ ኢየሱስ ይመጣል አሜን እሺ እና ከዛ ያው ለሊቱን እግዚአብሔር መልካም ነው ያኔ በቃ ምን ይሆን አሁን በቃ ያንኑ ነግረኝ ይሆን ያልኩ ያው እንተላሉና ደግሞ እግዚአብሔር መናሳዬ ከሆነ ገደል ውስጥ አንድ ይዞኝ ሲወጣይ በህልሜ ማለት ነው ከዛ በቃ እግዚአብሔር ሆነ ነገር ያደርጋል በቃ ተሻግር ያለው አልኩኝ መሻገር የማልችለው ነገር አሻግሮኛል ተሻግር ያለው በቃ አልኩ ከዛ ማግስቱ ሄደንና አየና ኤችአይቪ ኔጌቲቭ ነሽ አለ እንዴ ዶክተር አልኩት ይሄን ማወረቀት ስጠኝ ወይ ኮፒ አርገ ስጠኝ ወይ ስጠኝ ሲለው ምታሳየው ሰው አለሽ እንዴ አለኝ አዎ አለኝ አልኩት ከዛ እንቺ ብሎ ሰጠኝ ያው እነሱ ዛም ምርመራ አድርጓል ለራሳቸው ሰጠኝ ከዛ በኋላ ምንም አልተናገርንም መንፈሳዊ ኮሌጅም እየተማርን ነው ያገለገልን ነው ልጁም ያው ገና አልተወለደም ከዛ በኋላ ያው ጊዜ ወደ ቤታችን ሄደን ቁጭ አረገ ከዛ ደግሞ ሌላ ቦታ እንደገና ሄደን ተመረመረ እንደገና ሁለት ያው ምክንያቱም እግዚአብሔር ታማኝ ነው ከዛ ያው ይሄኛው ውጤት ማለት ነው ኔጌቲቭ በኋላ በቃ ሰይጣን በእኛ ላይ በቃ ሊያውከን የሆነ ነገር ሊያደርግ ወይ ትዳራችንን የሆነ ነገር ነበር ያስበው ሰይጣን እና እሱንም አየሁት እኔ ማለት በዛ አሁን ይሄ ሰው እውነት ይሄን ነገር ሰማይ ይቀጥላል ወይስ አይቀጥልም ስለ እውነት ለመናገር እግዚአብሔር ባርኩ አሜን በእውነት አሜን የሚገርም ብዙ ትዳር ውስጥ እንግዲህ በዚሁ አጋጣሚ በእውነት እግዚአብሔር ያው መቼም መልካም ነውና በቃ ተውኔ እንደውም ተለይ ምንም ነገር እንትን እንዳትላልኩት ነው ምናምን እንጂ ጥርስ ሽፋቅ ይላል ከዛ ደግሞ ወስዶ እስቲ እኔን ያዘኝ ይሄ እውነት ከሆነ ይያለ በእውነት ጌታ ይባርከው አሜን አሜን እግዚአብሔር ይባርክ ነው ተስፋሽ እንደዛ ያደረገ ሰይጣን በዚሁ ብዙ ነገሮችን ለማምጣት ፈልጎ ነበር እኔ እንኳን ሆና በአገልግሎት ላይ ቢሆን ሰጥቶኛል ኪዳን ገብቻለሁ አይደል ያን ኪዳን የሚጠይቀኝ እሱ ነው የሰጠኝ እሱ ስለሆነ እሷ እንኳን አድርጋ ቢሆን እኔ አልተው ተቀበለሃል እግዚአብሔር ይባርካት ያው ሄደች እሷ አገልግሎት እንሄዳለን እንወጣለን ታርጌት ያደረገው እንወጣ ይል በያገልግሎት ስለምንወጣ እንዲሆናለች ሊል ነው አቋዋለሁ ጌታዬ ለምን መንፈስ ቅዱስ አይዋሽም አሜን አንተ ጋር ያለ ጌታ አይዋሽም አንድ ነገር ገብቶኛል እውነተኛ ለእግዚአብሔር ከተለየን እግዚአብሔር ይናገራል አሜን እና በዚህ ልብ ያርፋል እንኳን ጌታ ሆንኩኝ አሜን ክብር ለኢየሱስ ይሁን በጣም የሚገርም ምስክርነት ነው እንግዲህ በዚህ አጋጣሚ እንደዚህ አይነት ነገር ውስጥ የሚያልፉ ብዙ ሰዎች አሉ በዚህ አይነት በትዳር ውስጥ ላይ ደግሞ በተለይ ደግሞ ትዳር ላይ ሲገጥም
በአንድ ወገን ላይ ሲገጥም ትልቅ ቀውስ ነው የሚፈጠረው። የቴሌሽ ነው ምንድነው ያው ታውቁታላችሁ እናንተ ብዙ ቦታ እናንተ ለዚህ ትልቅ ምሳሌ ናችሁና እግዚአብሔር ይባርካችሁ። ምናልባት መጨረሻ ተናገሩት ነገር ካለም እግዚአብሔር ይመስገን። ያው መጨረሻው እንግዲህ ሰይጣን እንዳወጀው አልሆነ አልተሳካም። አይኑ ያየ ልጄን ወለድኩኝ። መንፈሳዊ ኮሌጁንም ተመረቀ። ልጄ 2 ወር ሆኖ ነው ተመረኩት የተመረኩት እና ለልጃችን አወጣነው ስም ደግሞ ከላይ ነው ብርሃኑ ነው። ኦኬ ከላይ ምክንያቱም ሰይጣን እንዳይወለድ ብዙ ያው አድርጓል። አሁን ስንት አመቱ ነው? አሁን 16ኛ ዓመት ነው ይዟል። 11ኛ ክፍል 16ኛ ዓመቱን ይዟል እና ያው ከላይ ነው ተባለው። እግዚአብሔር ራሱ ከላይ ስላመጣው 16 ዓመቱ 11ኛ ክፍል 2 ዓመት ከምናምን ነው ትምህርት ቤት 2 ዓመት ከምናምን ትምህርት ቤት በቃ ፈጣን ነው በጣም። አይ እኮ በጣም የሚገርም ነው። 11ኛ ክፍል 2011 ነው 2001 ነው ተወለደው። ኦኬ እና 2001 ጥር ላይ ነው እሱ የተወለደው። እግዚአብሔር ይመስገን። ከዛ በኋላ ያው ጌታ ይመስገን እንግዲህ በብዙ አሁን በትዳር ውስጥ ያሉ ሰዎች ብዙ ነገር ያጋጥማል። ስለዚህ አሁን አንዱ ወገን የሆነ ችግር ሲገጥመው የገባው ቃል ክዳን አለ። አንደኛው ወገን ደግሞ የማፈግፈግ ነገር ሊኖር ይችላል። እኛ ቤት ውስጥ ግን እንደሱ አልሆነም። እግዚአብሔር ረድቶን እግዚአብሔር አግዞን መከራችንን ችግራችንን አብረን ተጋፍጠን እግዚአብሔር ደግሞ መልካም ነገር አመጣ፣ መልካም ዘመን አመጣ እና በጣም ከገረመኝ አብረን የምንጸልያቸው ወገኖች የምስጋና ፕሮግራም አዘጋጅተን ጠርተናቸው ያኔ ነው ሰሙት። ደነገጡ በጣም ሲሰሙ። ያው አሁንም ሊያውት ይችላሉና እንደው ምን አሉ ምን ነው ቡርቴ ያንን ሁሉ አልፈሽ ያንን ረሳሽ እኮ ምስክርነትሽ ላይ ስሉ እውነት እኔ የምስጋና ባለ ዕዳ ነኝ አልኩ። ራሴው ወቀስኩት። ያ ሁሉንም ትራሳለህ አንዳንዱን ነገርና ለዚህ ነው ድጋሚ አንተ ጋር መጣ ነው ማለት ነው። እዚህ ላይ ግን የጥንቃቄ መልእክት ማስተላለፍ ያለብን ይመስለኛል። ምክንያቱም አሁን እና አንቺ ጌታ ቀድሞ ስለተናገረሽ ነው በውስጥሽ ስለሞላ እናንተ እግዚአብሔር ሰዎች ስለሆናችሁ ስለተማመናችሁ። ግን ማይተማመኑ ባልና ሚስቶች ይኖራሉ። ወይ ባል ወይ ሚስት በትዳራቸው ማያከብሩ ማለት ነው። ከትዳራቸው ውጪ በቃ የእግዚአብሔርን ፈቃድ ጥሰው የሚሄዱ ሰዎች አሉና በእንደዚህ ሊቀጡ ይችላል ወይም ደግሞ እንዲያን ነገር ሊያጋጥማቸው ይችላል። እንዲያን ነገር በሚሆንበት ጊዜ አይ እናንተ ምስክርነት ሰምቶ አንቺን ከኔ ጋር እንደዚህ ማድረግ አንተ እንደዚህ መሆን አለብን ብሎ ማስገደድ የለበትም። ምክንያቱም ይሄ እውነተኛ በሽታ ከያዛቸው አስፈላጊውን ጥንቃቄ ማድረግ እንዳለባቸው በዚህ አጋጣሚ መናገር አለብን። ምክንያቱም ዝም ብሎ ፍቅር ብቻ አይደለም መሆን ያለበት። አሁን ይሄን ምናልባት የምትናገሩት ካለች እውነት ነው። እኛ ሆስፒታል መጀመሪያ ውጤቱን ከሰማው በኋላ ሌላ ቦታ ስንሄድ ቀደም እንዳልኩ ብዙ ሰዎች አሉ ወይ እኔ ከምስቴ ተደብቄ ሌላ ቦታ ሄጄ ነው ዋጋዬን ነው አገኘሁት ይላሉ። ወይ ደግሞ ምስት ከባሌ ተደብቄ ሌላ ቦታ ሄጄ ነው ዋጋዬን ነው። እናንተ ደግሞ አገልጋይም ናችሁ፣ በዛ ላይ ደግሞ ምንም ነገር የለም ምንም መንገድ የለምና ይሄ ለኛ ራሱ ግራ ይገባናልና ያው 2 ቦታ መሳራችን ተሳስቶ ሊሆን ይችላል ነው አሉት። ያው የመጀመሪያው ቦታ ነው ትንሽ ውዝግብ የተፈጠረው ተከራከር ነው እንጂ ሁለቱ የኛ መሳራ ሊሳሳት ይችላል ነው አሉት። ስለዚህ እውነት ነው። አንዳንዴ ሰው በሆነ አጋጣሚ ይሄ ነገር ቢመጣ እንግዲህ እግዚአብሔርም አንዳንድ ጊዜ ሰዎች እግዚአብሔር ለኃጢአት ከሰሩ እግዚአብሔር ሊቀጣ ይችላል። ግን በጽድቅ ከሄደን እግዚአብሔርን በመፍራት ከሄደን ምንም አይነት እግዚአብሔርን የሚያሳዝን ነገር ካላደረገን እግዚአብሔር ይጠብቀናል። በዛ ላይ ደግሞ ያው እኛ እምነቱም አለን። በዛ ላይ ደግሞ የመንፈስ አሰራር መሆኑን ቀድሞ አሳይቶኛል ጌታ። ያ የመንፈስ አሰራር ነው የተመታው። ስለዚህ በዚህ አጋጣሚ ደግሞ ምንድነው አንደኛ ትዳር ውስጥ ያለ ሰው ችግር ቢገጥመው ፈልጎ አያመጣም። አንድ ሰው ፈልጎ ስለማያመጣው ቢያንስ ከጎኑ ያለውን ሰው መፍትሄው እንዳለ ሆኖ ግን ማበረታታት አብሮ ሆኖ ግን ችግሩን መጋፈጥ ያስፈልጋል። ምክንያቱም አንድ ሰው ለአንድ ሰው እግዚአብሔር ሲሰጥ እንዲረዳዳ በጥሩ ጊዜ ብቻ አይደለም በመከራም በችግርም ጊዜ አብሮ እንዲሆን ነው። ያው እንድንደጋገፍ እንድንረዳዳ ነው። ስለዚህ ይሄንን ነው የምለው እንግዲህ። እሺ እግዚአብሔር ይባርክ። ተስፋ ምንድነው እሱ ሉቃስም ሐኪም ነበረ። ሕክምና ያስፈልጋል። እምነቱም እንዳለ ሆኖ ምናልባት ቀደም የጥንቃቄ መልእክቱ ላይ እምነቱ ካለ እውነት ነው፣ እምነቱ በትክክለኛ ነው። ግን ደግሞ የተለየ ነገር ካለ ደግሞ
ህክምናቸውን የተሰጣቸውን ህክምና በአግባቡ መውሰድ አለባቸው የሚሰጣቸውን ነገር በአግባቡ መውሰድ አለባቸው ሐኪም የሚላቸው መስማት አለባቸው ሊሳሳት ይችላል ሐኪምም የተለያየ ነገር ሊሆን ይችላል በዛ መሃል ግን ካመኑ እግዚአብሔር ጣልቃ ይገባል አሜን ይሄንን አምናለሁ ግን እንደዚሁ ደግሞ አያስፈልግም ካለ ጥበብንም አይሰጥም ነበርማ እግዚአብሔር ስለዚህ ስለሚያስፈልግም ነው ስለዚህ አስፈልጊውን ነገር ሁሉ ማድረግ አለባቸው የሚል እምነት አለኝ ከእምነቱ ጋራ እምነታቸው እንዳለ ሆኖ የትኛውም እምነት ውስጥ ይሁኑ ግን ይለያል እምነት ስንል ይለያል በደንብ ተጠንቅቀን ድፍረትና እምነትን መለየት አለብን እንዳንዳፈር እግዚአብሔርን ድምጽ እየሰማን የምንሄድ ሰዎች ከሆነ እግዚአብሔር ይታደጋል ጣልቃ ይገባል እኛ ቤት የገባ እግዚአብሔር እዛ ቤት ይገባል እኛ ቤት ያዳነ እግዚአብሔር እዛ ቤትም ያድናል በተለያየ አሁን የሚገርም ነገር እኛ እንደዛ እየሆንን እያለ ተፈወስኩ እኮ ከኤችአይቪ ብለው ይመጣሉ ምን ታወራለህ ካንተ ከዛ እነኝን ሰዎች አለን እንትን አለላቸው አሜን ከዛ ገና እርግጠኛ ናችሁ ሄዳችኋል ሐኪማችሁ ጋር ቼክ አድርጋችኋል ማስረጃ ይዛችኋል ለምን መሰለ ሰዎች ዝም ብሎ ዋጋ መክፈል የለባቸውም አንዳንድ ሰዎች በስሜት ሊናገሩ ይችላሉ አንዳንድ ሰዎች በሆነ ነገር ሊናገሩ ይችላሉ እግዚአብሔር ካረዳ ከባድ ነው ስለዚህ ያንንም ወሰድ አለበት የሚል ሳቢያለኝ ከዚሁ ጋር ምስጋና ማመስገን ይችላል አዎ ይቻላል ጌታ ይክበር አሜን ወንድም ተሰማና እህት አበራሽን በጣም ለኛ እናታችንና አባታችን ናቸው ከሰሙ ካዩ ክብሩን ጌታ ጠቅልሎ ይውሰድ አሜን ተስፍሽ ሊገርምክ ነገር እኛ መከራ ውስጥ ሆነን አንናገርም ችግራችን አንናገርም በቃ ላንተ ይገለጥ ነው ምንለው በመገለጥ ስለምናምን በቃ እሱ ይገለጥለት ነው ምንለውና እኛን አበራሽ በእውነት ተባረኪ እግዚአብሔር ይባርክሽ ትገባና ትፈልጋለች ባዶ ነው ምንድነው ብላ ጓዳውስ ገብታ ነው እና ምንም የለም ማረሳው ነገር ነው እሷ በጣም እየደከመችብኝ ሄደች ልጁም በውስጧ ያው ይጎዳል እንደገና እቺኛውም በቃ ምንም አትናገርም ምናደርገው ነገር የለም ግን ለሷ ሰው ያስነሳል እሷን ምን ላድርጋት ስለዚህ እሷ ምን ታደርጋለች ጓዳ ትገባና ሳናሰው ጤፍ ይዛ ትመጣና ታስገባልንና ደሞ ማን ይስራው ይደክማታል እሷም እርጉዞ እየደረሰች በነበረ ጊዜ ነው እግዚአብሔር ይባርካቸው አሜን እግዚአብሔር እንደዚሁ ይሄ ብቻ አይደለም ለነሱ ያለን ድሬዳዋ ባለፈው በነገርኩ ነገር ላይ እዚህ ላይ ጠበቃ ሆኖ በነፃ ነው የተሟገተል ይሄ በቤቱ ጉዳይ ጠበቃ ሆኖ አለ በቃ ለጌታ ስጡ አለ መጨረሻ ላይ እሱ በቃ እኛ ለጌታ እንሰጣለን አለ በእውነትም እሱ ጠበቃ ሆኖ አሸንፈናል የፍርድ ቤት ትዕዛዝ እስከ ጠቅላይ ሚኒስትር ማን ነው ጠቅላይ ሚኒስትርም የገባ ነገር አለ ነገራችን ጠቅላይ ሚኒስትርም ሊዲያ ለምትባል እህት ደርሶ ምላሽ ያው ተናላለልንም ግን ጠቅላይ ፍርድ ቤት ግን ገብቷል ጠቅላይ ፍርድ ቤትም ገብቶ በዛ አሸንፈናል በዛ እግዚአብሔር ዘመኑን ይባርክ ቤታችሁ ከነንብረቱ ተወስዶብናል አሁን ግን እንደዛው ነው ተወስዷል አሁንም እንዳላል ተመለሰን አልተመንም 5 ሳንቲም በቃችንን እንኳን የልጆችን ዕቃ እንኳን አሉ ስንወጣ ፖሊስ እንዳገቡ ነው በቃ እዚህ ጋር እንዳገቡ እንደ ንብረታችንን መውሰድ አንችልም እሺ ውሰዱ እሺ እናንተ ቤቱን ውሰዱ ግን ንብረታችንን እንኳን ማውጣት አንችልም ስንል ምንም ነገር አማኑኤል ፍሳኖ የድሬዳዋ ምንድነው የሚባለው አስተዳደር እንትን አማኑኤል ፍሳ ይባላል ትዕዛዝ የመጣው ከአማኑኤል ፍሳ ነው አማኑኤል ፍሳ ጋር ስንሄድ ደግሞ አስረክቦ እሺ ሰዎች ይምጡና እኛ እናስረክባለን እኛ ማንንም በሌለበት አሁን እኮ ቤታችን እንዳንገባ ከአገልግሎት ነው አገልግለን ስንመጣ ነው ምን የተደረገበት እንዳትገቡ ተባለ ቤታችሁ ንብረታችሁንም ነገር አላውጣችሁ ምንም ነገር የወሰነው ነገር የለም እንግዲህ ለሱ ለእግዚአብሔር ሰጠ ፍርድ ቤቱ ምን ወሰነ ፍርድ ቤቱ እንደውም ፍርድ ቤቱ አይደለም ጌታቸው አምባይ ይባላልና የፕሬዝዳንቱ ጌታቸው አምባይ ፍርድ ቤቱ ከዛ ፍርድ ቤቱማ አስለቀቀልን ሊወስድብን የነበረው ሰውዬ ፎርጂድ ካርታ ነበር ይዞ የመጣው ፎርጂድ ውክልና አይደለ ፎርጂድ ውክልና ይዞ መጣው አሳያሉ ማስረጃዎች ስላሉ እናስቀም ዝም ብለን ሚዲያ ላይ አንናገርም ስምማ እናጠፋ እውነት ግን ይዘን እንሟገታለን ያው ለጌታ ማለት ነው ሙግታችን ያው ከጠላት ጋር ነው እነሱ ያውቁን ሰይጣን ነው ይሄንን የሚያደርገው ወንድሞቻችን ናቸው እንወዳቸዋለን እኛ በዚህ ቀራ አይለንም ጠላት አሳሳታቸው ግን እግዚአብሔር ደግሞ አንድ ቀን ይመልሳል እናምናለን ከኛ የኛ ንብረት ይቅር እነሱ ጌታ ይወቁ ወይም ደግሞ የእግዚአብሔር አጀንዳ በእነሱ ይገለጥ አሜን አሜን ክብር ለእግዚአብሔር አሜን እና ጌታቸው ማየመን ብሎ ተናገረ ባስቸኳይ አለ ባለቤቶቹ ራሳቸው መተው መከራከር የሚባለውን
መከራከር ሲገባቸው አቶ ብርሃኑ ታደሰንና ወይ ብርቱካን በለጠን ከቤት ከንብረታቸው አስወጥቶ ህገወጥ በመሆኑ አስቸኳይ ውሳኔ ይሰጥ ብሎ ሲል በሁለት አመቱ ነው እሺ መልሱም ተመለሰ በስንት አመት መሰለ 6 ጊዜና 5 ጊዜ ደብዳቤ ተጽፎ ለድሬዳዋ ፌደራል ፖሊስ ለድሬዳዋ ምንድነው አቃቢ ህግ ተደርጎ አቶ ምረቱ ይባላል ሁለት ነገር ነግሮኝ ነበር በፌደራል በወንጀልም በፍትሐብሔርም ያስከስሳል ብሎኝ መጨረሻ ላይ ምን እንደነካው አላውቅም በቃ ይገባቸዋል እነሱ አሉ ከዛ አማኑኤል ፍስሐ ነው ያዘዘው አሉ እንግዲህ ምህረት ያርግለት ለሱ ምንም ምንለው ነገር የለንም ምትዩ ነገር ካለ ግን እኛ በርግጥ ያው እንደሰው ኡነትን ዘ ኡነት ስነካ ያሳዝናል ግን ደግሞ እኛ ከምንም በላይ እግዚአብሔር አለ ንብረት ያው ምድር ላይ ቢኖርም ጥለው ነው የምትሄደው እነሱም ላይጠቀሙበት ይችላሉ ስለዚህ ያው እግዚአብሔር ሁሉን አዋቂ ስለሆነ የወሰደውም ላይ በላይ ይችላል እኛ ምንም አልሆንም አለ ግን ያው ጠቅላላ ሳረገው እነዚህ ያው እሱ ያላቸው ወገኖች እግዚአብሔር ባርካቸው ልጄን ስወልድኔ ብር አልነበረ ሆስፒታል ምጥዞን ሲሄድ ብር ካላሳዛችሁ ምጥ እንዳታመጪ ነው አለችኝ ታዲያ ምን ላድርግ ስላት ያጂው አለችና እነሱ ደረሱልን ያንን ብር አሳዙ ከዛም ደግሞ እንትን ቀን ነበር ይሄ ጥምቀት ነበርና በዛ ሰዓት ሐኪም አልነበረ ነርሶች ናቸው በመጨረሻ ሰዓት እንኳን ልጄን ሊገል ሰይጣን በጣም ታግሎ ነበርና እሱ ገብቶ ነው እንከሳቸዋለን እንዴት አንድ ሰው እዚህ ውስጥ ገብቶ እናንተ ዝም ተላላችሁ እንዴት ዶክተር መኖር አለበት ብሎ በአምቡላንስ መጥቶ ነው ዶክተሩ በአምቡላንስ መጥቶ እኔን ብቻ አዋልዶ ነው ሄደው እና ልጁ ራሱ አልወጣ ብሎ ያው ተጎትቶ ነው ወጣው ሲወጣ መጨረሻ ላይ በኋላ ግን ምንድነው እንከሳቸዋለን እንደዚህ ብደረጋለ የአምቡላንስ ተከፍላላችሁ አሉ ምክንያቱም ለእናንተ ነው መጣ ተብሎ ያን ሁሉ ወጪ እነሱ ሸፍኖ ቤታችን አድርሶ እግዚአብሔር ባርካቸው ጌታ መልካም አድርጎልናል አሜን ጌታ ኢየሱስ ይባረክ አሜን እግዚአብሔር ይባረክ እንግዲህ በጣም ትልቅ ምስክርነት ነው ያስቀራችሁት የነበረው በጣም መጣችሁ ምስክራችሁ በዚህ ደግሞ ብዙ ሰዎች ይፈወሳሉ ይማራሉ ይስናኑበታልና ይሄንን ምስክርነት የሰማችሁ ሰዎች ደግሞ ሌሎች ሰዎች እንዲያዩት አድርጉ ምክንያቱም እኛ ዓላማችን ሰዎች እንዲስናኑ እንዲድኑ እንዲማሩበት ነው በዛም ይፈራውን ፍሬ እሱን ነው የምንፈልገውና እግዚአብሔር ይመስገን ነብይ ብርቱካን እንደዚህ ነብይ ብርሃኑ ዝረስ መጣችሁ ምስክርነታችሁን ስለሰጣችሁ እንደገና እናመሰግናለን እግዚአብሔር ይባርካችሁ አሜን ተባረኩ እግዚአብሔር ይባርካችሁ ተመልካቾቻችን የዛሬው ዝግጅታችን በዚህ ተጠናቀቃል የሚቀጥለው ሳምንት በአዲስ እንግዳ ወደ እናንተ እንመጣለን እስከዛ ድረስ ሌሎች ዝግጅቶቻችንን ሰዎች እንዲያዩዋቸው ሼር እንድታረጉላቸው እንድትልኩላቸው አደራ እንላችኋለን ተጠቀሙበት እዩት በተረፈ የሚቀጥለው ሳምንት እስከምንገናኝ ድረስ ጻፉልን ደውሉልን በሚቀጥለው ሳምንት በአዲስ እንግዳ እንገናኛለን እስከዛ መሰናበታችሁ ተስፋዬ ካሳው ነኝ እስከዛ ድረስ እግዚአብሔር ከሁላችን ጋር